ኢራን ሳተላይት ስለማምጠቋ፣ አሜሪካ ከግጭቱ መውጫ መንገድ የላትም ስለመባሉ፣ ወደ ኢራን የሚጓዙ መርከቦች አቅጣጫ ስለመቀየራቸው፣ በደቡብ አፍሪካ ዘር ተኮር ጥቃት ኢትዮጵያውያን እየተጎዱ ነው ስለመባሉ፣ በማረሚያ ቤቱ ላይ ተኩስ ተከፍቶ ሰዎች ስለመጎዳታቸው፣ ለቁጥጥር የተመደቡ ስርዓት አስከባሪዎች በሙስና ውስጥ እንደተገኙ ስለመነገሩ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ኢራናውያን አንድ ሆነው ተነስተዋል ሲል የቴህራን መንግስት አስታውቋል። ከአሜሪካና ከእስራኤል ጋር እየተካሄደ ያለው ውጊያ በቀጠለበት በዚህ ወቅት ኢራናውያን በአንድነት መቆማቸውን የኢራን ፓርላማ ቃል አቀባይ ተናግረዋል። ልዩነት የለንም፣ አንድ ሀገር ነን፣ ግባችን አንድ ነው፣ የጋራ ጉዳዮቻችን ካሉት ልዩነቶች እጅግ በጣም ይበልጣሉ ያሉት የኢራን ምክር ቤት ቃል አቀባይ አባስ ጎዳርዚ ህዝቡ የተደራዳሪውን ቡድንና መንግስት የሚከተለውን የዲፕሎማሲ መንገድ መደገፉ ከአሜሪካ ጋር ለሚደረገው ድርድር ውጤት ተጽዕኖ እንደሚኖረው ገልጸዋል። ከዚሁ ጋር በተያያዘ ኢራን በራሷ አቅም ሳተላይት በማምጠቅ 9ኛ የዓለም አገር መሆኗን አረጋግጣለች። ከሰሞኑ በሀገር ውስጥ በበለጸገ ቴክኖሎጂ ሳተላይት ተርታ ወደ ጠፈር በማምጠቅ ይህንን ታላቅ ድል ከተቀዳጁ ጥቂት የዓለም ሀገራት ተርታ መቀላቀሏን ያመለከቱት መገናኛ ብዙሃን ስኬቱ አገሪቱን በዓለም አቀፍ ደረጃ በጠፈር ምርምር መስክ ራሳቸውን ከቻሉ 9 ሀገራት መካከል አንዷ እንድትሆን እንዳደረጋት አስነብበዋል። የዚህ ታሪካዊ ጉዞ መጀመሪያ የሆነችው ኦሚድ የተሰኘችው ሳተላይት በኢራን ሳይንቲስቶች የተሰሩ ውስብስብ የሮኬት ግፊት ስርዓቶችንና የቁጥጥር ሶፍትዌሮችን በመጠቀም ወደ ምህዋሯ በሰላም መግባት ችላለች ተብሏል። ይህም በኢራን ከፍተኛ የኤሮስፔስ ኢንጂነሪንግ ጥበብ ላይ ያላትን ብቃት ለዓለም ያስመሰከረችበት አጋጣሚ ነው የተባለው። አገሪቱ በዘርፉ ያላት ተወዳዳሪነትን ለማሳደግ እንደ ኑር እና ሀያም ያሉ ዘመናዊ ሳተላይቶችን በማምጠቅ ላይ ትኩረት ማድረጓም ነው የተነገረው። እነዚህ ሳተላይቶች የአየር ንብረት ለውጥን ለመከታተል፣ ግብርናን ለማዘመን እና ለተለያዩ ሳይንሳዊ ምርምሮች እንደ አይን ሆነው የሚያገለግሉ መረጃዎችን ከጠፈር ወደ ምድር በመላክ ላይ ይገኛሉ። የኢራን የጠፈር መርሃ ግብር ልዩ የሚያደርገው ከሮኬት ማምጠቂያ ጣቢያዎች እስከ ሳተላይት መገጣጠሚያ ልዩ የጽዳት ክፍሎች ድረስ ያሉትን መሰረተ ልማቶች በሀገር ውስጥ ባለሙያዎች በመገንባቷ ነው። ይህም በከፍተኛ ቴክኖሎጂ ራስን ለመቻል የሚደረገው ጥረት ፍሬ ማፍራቱን የሚያሳይ ትልቅ የኢንጂነሪንግ ድል ተደርጎ ተወስዷል። በአሁኑ ወቅት የኢራን የጠፈር ጣቢያዎች ባለሙያዎች ትኩረታቸውን ወደ ረዥም ርቀት ምህዋሮችና ክብደት ያላቸውን ሳተላይቶች ወደ ህዋ በማምጠቅ ላይ ትኩረት አድርገዋል ተብሏል። አሜሪካ ከግጭቱ መውጫ መንገድ የላትም ተብሏል። አሜሪካ ከኢራን ጋር በገባችበት ጦርነት እየተዋረደች ነው ያሉት የጀርመን መራሄ መንግስት ፍሬድሪክ ሜርዝ ዋሽንግቶን ከግጭቱ የምትወጣበት ግልጽ መንገድ እንደሌላትና ቴህራን የበላይነቱን እየያዘች መምጣቷን ማመልከታቸውን ዶይቼ ቬለ ዘግቧል። በማርስበርግ ከተማ ለተሰባሰቡ ተማሪዎች በሰጡት ማብራሪያ አሁን ያለው ሁኔታ ለአሜሪካ ትልቅ ችግር መደቀኑን ያጠቀሱት መራሄ መንግስት ፍሬድሪክ ሜርዝ አሁን ያለውን ቀውስ ቀደም ሲል ከተከሰቱ ወታደራዊ ውድቀቶች ጋር በማነጻጸር እንዲህ ባሉ ግጭቶች ውስጥ ያለው ዋነኛው ችግር መግባት ሳይሆን በምን መልኩ መውጣት እንደሚቻል ጭምር ማወቅ ነው ብለዋል። ለዚህ አባባላቸው ለማስረጃም ከዚህ ቀደም የተከወኑ የአሜሪካ ወታደራዊ ዘመቻዎችን ያወሱት መሪው የአሜሪካ ሰራዊት ባለፉት 20 ዓመታት በአፍጋኒስታን እና ኢራቅ የደረሰበትን ጉዳት መመልከትን እንደሚቻል መናገራቸውን ያስነበበው ዶይቼ ቬለ ነው። ወደ ኢራን የሚጓዙ መርከቦች አቅጣጫ መቀየራቸው ተሰምቷል። በመካከለኛው ምስራቅ የአሜሪካ እዝ ሴንትኮም በሆርሙዝ የባህር ዳርቻ አካባቢ እያካሄደ ባለው ወታደራዊ ዘመቻ ምክንያት 38 መርከቦች አቅጣጫ እንዲቀይሩ ወይም እንዲመለሱ መደረጋቸው ተነግሯል። ወደ ኢራን ለማለፍ ቀዘፋ ላይ የነበሩ መርከቦችን የአሜሪካ ጦር መርከቦችና ሄሊኮፕተሮች ሲከለክሏቸውና ከመንገድ ሲያስቆሟቸው የሚያመለክት ተንቀሳቃሽ ምስልን አባሪ አድርገው የዘገቡት መገናኛ ብዙሃን ክልከላው አሜሪካ የንግድ መርከቦች ወደ ኢራን ወደቦች እንዳያልፉ ለማድረግ የምታደርገው ቀጥተኛ ወታደራዊ ጫና መሆኑን የአሜሪካው እዝ መግለጹን አስነብበዋል። ኢራን ወደ ድርድር እስክትመጣ ድረስ የሆርሙዝ ሰርጥን አግዶ እንደሚቆይ ያመለከተው የአሜሪካ መንግስት በዚህም የትኛውም የንግድ መርከብ ወደ ኢራን ወደቦች እንዳያልፍ ክልከላ ያደረገ ሲሆን በፓኪስታን ኢስላማባድ የተደረገው የኢራንና አሜሪካ ድርድር አለመሳካቱን ተከትሎ ክልከላውን አጠናክሮ እንደሚቀጥል የአሜሪካ መንግስት መናገሩም በትውስታ ተጠቅሷል። በተመሳሳይ ዜና የሩሲያ የነዳጅ ጫኝ መርከቦች የጉዞ አቅጣጫቸውን መቀየራቸው አነጋጋሪ ሆኗል። የነዳጅ ምርቶችን ወደ ብራዚል ለመውሰድ በአትላንቲክ ውቅያኖስ ላይ በመጓዝ ላይ የነበሩ ሁለት የሩሲያ ግዙፍ የነዳጅ ጫኝ መርከቦች
የጉዞ መስመር ለውጥ በማድረግ ወደ ስዊዝ ካናል እያመሩ እንደሆነ ተሰምቷል። የመርከቦቹን የጉዞ መረጃ መሰረት በማድረግ የወጡ ማሳያዎች ፍሎራ 1 እና አውሮራ የተባሉት መርከቦች በአትላንቲክ ውቅያኖስ ላይ እየተንሳፈፉ ወደ ደቡብ አሜሪካ ሲጓዙ ከቆዩ በኋላ ወደ ኋላ ተመልሰው ወደ ግብጽ ፖርት ሰኢድ እና ወደ ምስራቅ አቅጣጫ መታጠፋቸውን የጠቀሰው የካፒታል ዘገባ አክሎም ድንገተኛ የተባለው የአቅጣጫ ለውጥ የተደረገው ነዳጁን የሚሸጡ አካላት ከፍ ያለ የገበያ ዋጋ ፍለጋ ወደ ምስራቁ ዓለም ፊታቸውን በማዞራቸው እንደሆነ መገመቱን አስነብቧል። ከነዚህ በተጨማሪ ሁለት ሌሎች በፕሪሞርስክ ወደብ ነዳጅ የጫኑ መርከቦችም ጉዟቸው ተቋርጦ ባሉበት መቆማቸው ሲነገር ከ3 ዓመታት በፊት የአውሮፓ ህብረት በሩሲያ የነዳጅ ውጤቶች ላይ እገዳ ከጣለ በኋላ ብራዚል ዋነኛ የሩሲያ ናፍጣ ገዢ ሆና መቆየቷን በዜናው ላይ ለትውስታ ተጠቅሷል። በምስራቁ ዓለም በተለይም በእስያ ገበያ ላይ ያለው የነዳጅ እጥረት የነዳጅ ዋጋ እንዲንር ማድረጉን ያወሳው ሮይተርስን በምንጭነት የጠቀሰው ካፒታል በመካከለኛው ምስራቅ ባለው አለመረጋጋት ምክንያት የነዳጅ አቅርቦት መስተጓጎሉንና በርካታ የእስያ ሀገራትም የሀገር ውስጥ ፍጆታን ለመጠበቅ ሲሉ ነዳጅ ወደ ውጭ መላክን ማገዳቸው የሩሲያ ነዳጅ ሻጮች የተሻለ ትርፍ ወደሚያገኙበት ገበያ እንዲያመሩ ሳያደርግ እንዳልቀረ መገመቱን አመልክቷል። በደቡብ አፍሪካ ዘር ተኮር ጥቃት ኢትዮጵያውያን እየተጎዱ መሆኑ ተሰምቷል። በደቡብ አፍሪካ በሚካሄድ መጤዎችን ጥላቻ ጥቃት ሳቢያ ባለፉት 24 ሰዓታት ብቻ በጆሃንስበርግ አካባቢ 6 የሚሆኑ ኢትዮጵያውያን መገደላቸው ተሰምቷል። ከዚህ ቀደም መሰል ጥቃቶች በድብቅ ሲሰነዘሩ ቢቆዩም አሁን ግን በገበያ ውስጥ ጭምር ግድያ መፈጸሙ አሳሳቢ እንደሆነ ያመለከቱት የዜናው ምንጮች ጉዳዩ በኢትዮጵያውያን ጭምር ብቻ ሳይሆን በመላው አፍሪካውያን ላይ እየተፈጸመ እንደሆነ ተናግረው መንግስት በችግሩ ላይ ጣልቃ ገብቶ መፍትሄ እንዲያበጅም ጠይቀዋል። ከዚሁ ጋር በተያያዘ የደቡብ አፍሪካ የነጻነት ቀንን በማስመልከት በሰጡት መግለጫ በወንድም አፍሪካውያን ላይ የሚሰነዘር ጥላቻና ጥቃትን አወግዛለሁ ያሉት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ህዝቡ የቆየውን የኡቡንቱ እሴት እንዲጠብቅ ጥሪ አቅርበዋል። በአፓርታይድ ዘመን በነበረው ትግል ወቅት ከመላው አፍሪካ የተደረገላቸውን ውለታ የማይረሱና እንዲሁም እንዲያስታውሱ ለዜጎቻቸው የጠቆሙት ፕሬዝዳንት ራማፎሳ ወንድሞቻችን በችግራችን ጊዜ ከጎናችን ነበሩ፣ ያንን የታሪክ አጋርነት ማክበርና ለስደተኞች የሚሰጠው ምላሽም ያንን ታሪክ ያገናዘበ ሊሆን ይገባዋል ብለዋል። በማረሚያ ቤቱ ላይ ተኩስ ተከፍቶ ሰዎች መጎዳታቸው ተነግሯል። በቤኒሻንጉል ጉሙዝ ክልል በመተከል ዞን ማረሚያ ቤት ላይ የጉሙዝ ታጣቂዎች ከፈቱት በተባለ ተኩስ የ8 ሰዎች ሕይወት ማለፉን ያስነበበው ሪፖርተር ጋዜጣ ነው። በዘገባው ላይ ስማቸው እንዲጠቀስ ያልፈለጉ ነዋሪዎች ነገሩኝ ያለው ጋዜጣው ሐሙስ ሚያዝያ 15 ቀን 2018 ለአርብ አጥቢያ ከሌሊቱ 11 ሰዓት እስከ 12 ሰዓት በግልገል በለስ ማረሚያ ቤት አካባቢ የተካሄደው ከባድ የተኩስ ልውውጥ ለከተማ ሆቴሎችና ምግብ ቤቶች የእርድ አገልግሎት የሚሰጡ 6 የቄራ ሰራተኞችና 2 ታጣቂዎችን ነፍስ እንዲጠፋ አድርጓል። የጉሙዝ ታጣቂዎች በማረሚያ ቤት የሚገኙ አባላቶቻቸውን በኃይል ከእስር ለማስለቀቅ ተኩስ መክፈታቸውን የተናገሩት አስተያየት ሰጪዎቹ ሆኖም በወቅቱ ማረሚያ ቤቱን ከሚጠብቁ የፖሊስ አባላት ከፍተኛ መከላከልና የአጸፋ ተኩስ እንዳጋጠማቸው ተናግረዋል። እንደ አስተያየት ሰጪዎቹ ለከተማው የእርድ አገልግሎት የሚሰጥበት ቄራ ከማረሚያ ቤቱ ጀርባ የሚገኝ በመሆኑ በታጣቂዎችና በማረሚያ ቤቱ ጠባቂ ፖሊሶች መካከል በተካሄደ የተኩስ ልውውጥ 6 ያህል የቄራ ሰራተኞችና 2 የጉሙዝ ታጣቂዎች መገደላቸውን በአሁኑ ወቅትም የግልገል በለስ ከተማ ነዋሪዎች በከፍተኛ የጸጥታ ስጋት ውስጥ መውደቃቸውን አስተያየት ሰጪዎቹ መግለጻቸውን ሪፖርተር ዘግቧል። ለቁጥጥር የተመደቡ ስርዓት አስከባሪዎች በሙስና ውስጥ እንደተገኙ ተነግረዋል። በነዳጅ ማደያዎች ውስጥ ስርዓት ለማስከበርና አሽከርካሪዎች በተራቸው ነዳጅ እንዲቀዱ ለማስተባበር የተመደቡ የትራፊክ ፖሊሶችና ጉዳዩ የሚመለከታቸው መንግስታዊ አካላት አሽከርካሪዎችን ያለ ተራቸው ነዳጅ ለማስቀዳት እስከ 5000 ብር ጉቦ እየተቀበሉ መሆኑን በአንዳንድ ነዳጅ ማደያዎች አካባቢ በተደረገ ማጣራት እንደደረሰበት የዋዜማ ዘገባ አመልክቷል። ድርጊቱ ከሚፈጸምባቸው ማደያዎች መካከል በኦሮሚያ ክልል ሸገር ከተማ አንዱ እንደሆነ ያመለከተው ዘገባው በተለይም በመነ አቢቹ፣ ሱሉልታ እንዲሁም ኩራጅዳ ክፍለ ከተሞች በስፋት ይህ ህገወጥ ድርጊት እንደሚፈጸም ጠቁሟል። አያይዞም በህጋዊ መንገድ ነዳጅ ለመቅዳት የሚፈልጉ በርካታ አሽከርካሪዎች ነዳጅ ለማግኘት ለ5 እና ከዚያ በላይ ቀናት ሰልፍ ይዘው እንደሚጠባበቁ ከዘገባው ምንጮች መገለጹን አስነብቧል። ላለፉት 2 ወራት በመካከለኛው ምስራቅ የተከሰተው ጦርነት ያስከተለው የነዳጅ እጥረት በነዳጅ ማደያዎች ከፍተኛ ስርዓት አልበኝነት ማስከተሉ ሲነገር መቆየቱን በዘገባው ላይ ለትውስታ የጠቀሰው ዋዜማ ነው።
እነኚህን ዜናዎች ስንነግራችሁ ቆይተናል። ሌሎች ዜናና የዕለት ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!